ተምሬያለሁ ብላችሁ የምታስተምሩ በቴዎሎጂም ያለፋችሁ ካላችሁ ጥርት አድርጎ ነገርን ማወቅ በጣም አስፈላጊ ነገር ነው። ወይም ማያውቁትን አለመናገር ይሻላል። ተምታቶባቸው አይቻለሁ። መሰዊያና ኦልተርና አርክ ኦፍ ዘ ኮቨናንት ወይም ታብሌትስን አንድ ሲያደርግ ያየሁት አስተማሪ አለ። ሰላም ለሁላችሁን፣ እንዴት አላችሁልኝ? ቀሲስም ሰላም ለእርሱ ይሁን። እንዴት አሉ አባታችን? እንግዲህ የእርሱን ቪዲዮ እዚህ ስለመጣው በመጀመሪያ ደረጃ ይቅርታ ጠይቃለሁ። እዚህ ቲክቶክ ላይ ሲዘዋወር ስለነበረ እና አሁን ደግሞ ከተናገሩት ነገር አንፃር መሰዊያና ታቦትን አንድ አድርጎ ያዩት ሰው አለ። እንደዚህ አይነት የተምታታ ሐሳብ እንደሆነ አይነት ነገር አድርገው ታቦት መሰዊያ እንዳልሆነ አይነት አድርገው ነው የተናገሩትና አይ ሚን እንደዛ መስሎኝ ሊሆን ይችላል። ምናልባት እኔ የመሰለኝ ሊሆን ይችላል። ከሆነ ታረማለሁ፣ አይ ሚን ካልሆነ ታረማለሁ። እና እሱ አሁን በምናገረው ወይም በምሰራው ቪዲዮ ካጠፋውኝ ካን እንደሞት አባት ሞት እኛም ልጆቹት ነን። በማስተማር ቢሆን እኛ ገና አሁን ራሱ እያስተማርን አይደለንም። እርሱ በጣም ብዙ ዓመት ያስተማሩ ብዙዎችን ይረዱ ያገዙ አባት ሞትና እሱ መቆጣትም መገሰጽም ምናምን ይቻላል። ካጠፋን ያው ይቅርታ እንጠይቃለን ማለት ነው። እና ቁም ነገሩ ግን በዚህ ቪዲዮ የመጣሁበት ነገር ምንድነው? ታቦት መሰዊያ ነው ወይስ አይደለም? ታቦት መሰዊያ ነው አይደለም? ታቦት መሰዊያ በቃ የጌታችን ስጋና ደም የሚፈታተበት ስለሆነ ታቦት መሰዊያ ነው በሐዲስ ኪዳኑ ቤተክርስቲያን ውስጥ። የብሉይ ኪዳኑ አይደለም። የሐዲስ ኪዳኑ ታቦት ግን መሰዊያ ነው። ይህንን ማስረጃ ያለ ነው ከተባለ ትክክል። ከማንን ጀምር? ከብፁዕ አቡነ ጎርጎርዮስ የኢትዮጵያ ቤተክርስቲያን ታሪክ የተሰኘ በጣም እውቅ መጽሐፍ አላቸው። በዛ መጽሐፋቸው ላይ እንዲህ ይላሉ። ያው ስክሪን ላይ ተመልከቱ። ስለ ታቦት ሲናገሩ ስጋዬን ብሉ ደሜን ጠጡ እያለ ያመኑትን ሁሉ የሚጠራበት የምህረት ምስዋዕ ነው። ክብርና ስግደት የሚደረግለት ለዚህ ነው ይላል። ስለዚህ የምህረት ምንድነው? ምስዋዕ ነው ታቦት። ምስዋዕ ማለት መሰዊያ ማለት ነው። በነገራችን ላይ የኪዳነ ወልድ ክፍሌ መዝገበ ቃላት ላይ ታቦት የሚለውን ሲፈታ የፈታው በዚህ መልኩ ነው። ተመልከተው አሁን ስክሪን ላይ ታቦት ይለና መንበር ምስዋዕ በቃ ታቦት መሰዊያ ወይም ምስዋዕ ማለት ነው። ተጨማሪ ማስረጃ ተመልከተው አሁን ስክሪናችሁ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓተ አምልኮትና የውጭ ግንኙነት በተሰኘ በዚህ መጽሐፍ ላይ ስለ ታቦት ሲናገር እንደዚህ ይላል። ከታችው ታቦት እውነተኛው የህይወት ምግብ የክርስቶስ ስጋና ደም የሚቀርብበትና የሚፈተትበት መሰዊያ ነው። አለቀ። ታቦት መሰዊያ ማለት በኤርትራ ውስጥ እንግዲህ ከኛ ቀደም ያሉት ሁሉ የሚናገሩለት ስለ ታቦት ሲናገሩ መሰዊያ እንደሆነ ነው። ምናልባት እኛ ግን ተነስተን አሁን ታቦት መሰዊያ አይደለም ካልን ከየት አመጣን ያስፈራል። ወይም እኛ ራሳችን ጀማሪ ልንሆን መሰረት እኛ ራሳችንን መሰረት አድርገን ልናስቀምጥ ይሆናል እና ይሄ ደግሞ ስህተት ይሆንብናል። ቀሲስ እንደዚህ ያሉ ያልኩኝ አይደለም። ምናልባት እኔ ተሳስቼ የተረዷቸው ይመስለኛል። ግን በዛው ግን እኛ እንማማርበት በሚለው ነው። ታቦት መሰዊያ እንደሆነ ልናውቅ ይገባል። ታቦት መሰዊያ እንደሆነ እንደዚህ ከተረዳን የጌታ ጠረጴዛ የሚለው ሀሳብ ምን እንደሆነ ደግሞ በቀጣይ ቪዲዮ የማሳያችሁ ይሆናል። ይቆየን።